ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ትርታ ድራማን እዤ መጥቻለሁ። ዩቲዩቤን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። የኩሩቤል ታግቶ ነበረና እዛው መጥቶ ሰውየው በጥፍ ሲያጮ ነቃና ደነገጠና ወዲህ ሲያየው ነበረ። ዛሬ ደግሞ ቀጣዩን እዤ መጥቻለሁ። እንደ አደገኛ አክተሪ ፍን ፍን አልኩ አይደል? መጨረሻውን ግን አየህ አለ ጥቁሩ ሰውየው ሲያስፈራ። ግርማ ራስህ ማይሆን ነገር ውስጥ እየከተትክ ነው አለ ኩሩቤል። ዝናሽ ህጋዊ ባልሽ መሆኔን አትርሺ። የኔ ነገር የሆነ ነገር የኔ ነው፣ ይሄን አትርሺ ብሎ ነው ያለቀ። እንግዲህ ድራማው ቀጣዩን ይዤ መጥቻለሁ። እንግዲህ ቤቱ ውስጥ እየተንጎራደደች እየፈላለገች ነው። የአገተስ ልጁም ኩሩቤን ስጠብቅ የነበረውን ሄዲ አንተን አብሮትን ታስፈልጋለህ፣ እኔ ጠብቃለሁ እሱም ብሏል። ኩሩቤና ሼባው ተፋጧል እዛ። ልጁ ግን መሄዱም አልፈለገም። ትንሽ ቤት ሄጄ ወከብ አድርጌ መለሳለሁ እንጂ ይሉ የኔ ፍቅር የኔ ቆንጆዬ ትንሽ አላት። ይቤት ነኝ በጣም ተጨንቄ ያለው ምንድን ነው ያስጨነቀኝ? ናብሪ ልምጣለሽ? አዎ ልትመጣልኝ ደስ ይለኛል። እማረጎና ምተውን ግራ ገብቶኛል። እሺ ትሎናልኝ። እሺ መጣሁ አልና ስልኩን ዘግቶ ወደድ ገደድ እያለ ነው። ነቃታውን ዶክመንቱን እየፈለገች ስለሆነ ነው ዶክመንቱን ልታገኝ አልቻለችው። እሱም ሄዶ እንግዲህ ቁጭ ብሏል። ናምን ግን ምን ሆነሽ ነው አለ። ዶክመንቱ ከባለፈው ቦታ ቀይራለች ማለት አለ። እንዴት ልታነሳው ቻለች? ያደረኩትን ማንሳቱ ብቻ ነው የገረመ። ያደረኩትን ሁሉንም ነገር ታውቃለች። እንዴት ልታውቀው ቻለችው? እኔም እሱን እንቆቅልሽ ሆነብኝ። እኔ ደግሞ ለአባቴ ቃል ገብቼለታለሁ አለችው። አሁን ከቦታ አጣው ካልኩኝ ደግሞ ያዝንብኛል። ግዴታ ዶክመንቱን ማግኘት አለብኝ። ኩሩቤንም ለመያዝ እንደረዳ እኔንም ዶክሜንቱን ለማግኘት እርዳኝ አለች። ያ የኔ ፍቅር ይሄ እንኳን ይከብዳል አለ። እንደ ባለፈው አድርግና እርዳኝ። እንደ ባለፈው አንድ ላይ መፈለግ አለብን። ማዘር የት ሄዶ ነው አሁን? አንቺ ግን እሷ ከመምጣቷ በፊት ማግኘት አለብን። ታዲያ እንፈልገው ቶሎ እንፈልገው። ሌባ ሁላ ውዶቼ ዶክመንቱ እየተፈለጉ ነው። ሼባው ናር ልጁ ተገደወለና ምን ተገኘ ስለ ዋ ልጄ እንዳንጣላ የአንቺ ስልክ ነው የምጠብቁ አለውና ስልኳን ጆሮ ላይ ጠርገም አረጋ። ሰውዬ በጣም ነው የሚያስፈራ። ግን ወጣጤ እንዴት ነው ታዲያ? አሁን በረደልህ? በዘዌ እኔ ነፍስ ማጥፋት ማለት ሙዝ ልጦ እንደመብላት ነው። በወጣትነት ጀምሮ ሳድርግ የኖርኩት ነው ነፍስ ማጥፋት ማለት ነው። ይሄ ደግሞ ታውቃለህ አንተም። አሁን ግን አረጋገጥክልኝ ነው የምባለው። ምንም ነገር ከኔ ምንም እንትን የምለው ነገር የለም። ጎረረብን እኮ አንተን ለመግደል 2 ጊዜ ማሰብ አያስፈልገኝም አለ። አይ ግርማ አለና ኩሩቤም አሾፍበት። አትፈታተነኝ፣ አፍህን ዝጋ። እየተበታተንኩ አይደለም እንደማትገለኝ እርግጠኛ ስለሆንኩ ነው። ኩሩቤም ከኔ ውጭ ዶክመንቱን ማግኘት ስለማትችል ምን አልኩ አንተ? እንዴት እንደዚህ ትናገረኛለህ?
ቤቱ ውስጥ ናብሮትና ልጁ ቤቱ ውስጥ ቤቱን እየፈነቃቀሉ እየገሸላለጡ እየፈለጉ ነው። ከአደጋ ውጭ ምንም ልገኝ አይችሉም። በዚህ ሰዓት ላይ ደውሎ ምን እንዳለ ሰምተሃል አይደል አለችው። እሱም ፊቱን አዞረበት። ነገር ሊያገኘው አልቻለም። ደሃደው ደወለ። ናምሮት ዶክመንቱን አትፈልጉት፣ እኔ ደውዬ እስከማሳውቅሽ ድረስ እዛው ጠብቁኝ፣ ዳዳ አትፈልጉ ብለዋል። መጣች። እርምጃ ራሱ ሲያስፈራ እየሮጠች ነው። ከዛች ተልከሲስ ሴትዮ ጋራ ምንድን ነው ያደረጋችሁት አለ። እረራ ሴትዮም ጎብዛለች። ይሄ ነፍሰ በላ እሰሩልኝ አለችው እና ፖሊስ ዘምጠች። ብራቮ ፈጣሪ ባርክሽ። እውነት ይሄን ሰውዬ በጣም ነው የምጠላ። ኢታጉዬም ታመመች እና ተኛች። ኢታጉዬ ደህና ነሽ አለቻት። ደህና ነኝ ልጄ አትጨናነቂ፣ በኋላ ጉሉት ቶሎ እመጣልሻለሁ ጉሉት። እሺ ምን ነው ኢታጉዬ አመመሽ እንዴ? ድምፅሽ ራሱ እኮ ልክ አይደለም። ዛሬ አልሄድም ልጄ አትምጭ ዛሬ። አሁን አንቺ ተነሽና ወደ ትምህርት ቤትሽ ሂጂ በቃ ልጄ እንዳይረፍድብሽ ተነሽና ሂጂ ያሉ ልጅቷን እንደምንም ወደ ትምህርት ቤት እንደምትሄድ አስረዷትና እራሳቸው ደክመዋል። ተመልሰው ተኘው። እሷም ያዘነች ወደ ትምህርት ቤቷ ወጣች። ምንም ውስጧ እምቢ ያላትም ወደ ኋላም እየተመለሰች እየተራመደች ከዚህ በኋላ የታጎክ እንግዲህ ኋላ ወደ ስራ ሄዳ ጉልት መስራት የለባትም። እኔ ትምህርቱን አቋርጬ መስራት ነው ያለብኝ አለችና ያሰበች መንገድ ላይ መሄድ ጀመረች። ወዲም ስትው ማንም የለም ቆመች። አስፋልቱ መሀሉ ላይ ወደ ትምህርት ቤቱ ልሄድ አልሄድ እያለች ያመናታች ነበረና ሄደች ወደ ትምህርት ቤት። ኩሩቤም ተፈታ ከታገተ ክርዬ እንዴት ነህ? ደህና ነህ አይደል? ደህና ነኝ ማዘር፣ አንቺ ብዙ አትጨናነቂ። እንዴት አድርጎ ነው በጌታ ግን አግቶ ሊወስዱ የቻለ? ያው ድንገት ነው እንደዚህ ሊሆን የቻለ። ማንን ልካ ነው? ይህን እኮ የመላክ ሀል ነው። ድምፅህን ስሰማ ብድግ ብዬ ፖሊሶቹን ይዤ የመጣሁት እኔ እንዴት እንደሄድኩ ራሱ አላውቅም። የላኩትን ማንነት ራሱ ለጊዜ የቆይ ማዘር። እሺ እሳቸው እዛው ግርማ እዛው እስር ቤት ያለ ክሱን ብንመሰረትበት ጥሩ ነው። ኩርዬ በዚህ ሰዓት ምን ክስ ያስፈልጋል? አንተን እኮ አንቆ ልገል ስል እኮ ነው እጅ ከፍንጅ የተያዘ። ለሱ አይደለም የትርሴትን አባት ለገደለ ጉዳይ ክስ መስረት አለብን። ከዚህ የበለጠ ጥሩ ሁኔታ አነግን። እሷን መለሰችና እኔ የምፈልገው እዛ እንዲማቀቅ ነበረ የምፈልገው፣ ግን መስረጃ የለንም ምን እናደርጋለን አለች። ኩሩቤ መለሰና ለካ እሱም አለ፣ በቃ መስረጃ ለማግኘት እንሞክራለን። እሺ ይልቅ አንተ አሁን እንዴት ነህ? ደህና ነህ አይደል? አንተና ኩሩቤ ስጠይቁ ደህና ነኝ ማዘር፣ ደህና ነኝ እና መለሰ። እሺ ልጄ ደግ እቺ ሴትዮዋ ምስኪን ነገር ናት። መስገኝ አስተያየቷ ራሱ ታዛዝኛለች ከድሮም ስለምወዳት። ጆና አባቴን አሰሩብኝ፣ ካልተረጋገን እንግዲህ ምንም መፍትሄ ማምጣት አንዳለኝ የምለውን
አባቴን አሳሰረችው። ከእንግዲህ በኋላ ምን ማድረግ እችላለሁ እያለች የታሰረበትን ጣባ ሄደሽ ምን አደረግሽው? ለምን ስባል እኔ ምን አውቃለሁ እሱ ማግኘት አልቻልኩም አለችውና እኔ ነይ በቃ እኔ ልሞክር አለ። አንተ ምን ሆነሃል ዛሬ አለችውና ልጁ ለጭዎቹ አንተ ወስጄ ደግሞ አንተም የእሱ ተባባሪ ሆነ አንተ ምን ትታሰር ነው አለችው ፍቅረኛዋን። ኮርቤ ላይ አይጠቁመኝብኝም ብለሽ ነው? ወይኔ ጉዴ ለካ ይሄም አለ አለች። በቃ እኔ ወደ ቤት ልሂድና ምን ላይ እንዳሉ አጣርቼ እመጣለሁ፣ አንተ እዚሁ ጠብቀኝ አለችና ወጣች። መቼ ነው ፍርድ ቤት ይቀርባል ያለው? ከነገ ወዲያ ይመስለኛል። አሁን እሱ ከእስር ቤት ባወጣ ጥሩ ነው። አሁን ከወጣ በህይወቱ አንተን አይለቅም። አይ ምንም አትፍሬ ማዘር፣ እሱ አንድ እርምጃ ከተራመደ ቁጥር እኔ 1 3 እራመዳለሁ አሉን። አይ ራስን ጠብቅ እባክህ፣ ለእኔም ለትርሴቱም ያለ አንተ ነህ፣ አደራህን ልጄ አለ። እሺ ልጄ ይሁን እሺ። አረ እንደው ክሪ ያዘች ልጅ የሰጠች እንደ እኔ ማረጋገጥ እንችላለን እንዴ? ወረቀቱ የት አለ? ይሄው ብላ ስትሰጣቸው እስቲ የትርሲትን ድፍቱር ላማክራለሁ። እሺ ልጄ በልቅነ እሺ አሜን ማዘር ደህና ወይ። እሷም በቃ ሆነ በሚያዛዝን አይን ልጁን እየሸኘች ነው። ሆነ በቃ እንጃ። ጋራ መንገድ ላይ ተገናኙና አባትሽን ጠይቀሽ እየመጣሽ ነው አላት ክሩቤ። እሱንማ ማግኘት አትችልም፣ ገና ለዘላለም እንዳያተዩ ነው የማደርገው ይሄ ነፍሰ በላ አባትሽ። ግን ክሩ ይቅርታ አታደርግላትም አለችው። ተይ እንጂ ጭራሽ ይቅርታ ላድርግላት አላት። ትሰምኛለሽ? ይሄ እንኳን ይቅርታ ማድረግላት ይቅርና የትርሲትን አባት እየገደለበትን መስረጃ ሰብስቤ እዛ እንዲበሰብስ ነው ማደርጎሽ። ይሄ ፍቅረኛ ተብዬው ነው አንድ ላይ ነው ማስወረውሮ። ክሩዬ እንደዛ አታደርግ እባክህ፣ እኔ የምትጠይቀኝን ሁሉ ነገር አደርግልሃለሁ አለች። ግን ነገር አረብክሽ አንድ ማድረግ የምትችለውን አንድ ነገር ልንገርሽ። አሁን ከእንግዲህ በኋላ ክሩቤል የሚያደርጉን ብቻ መከታተል ነው። ቀልደኛ እሷ ጮሽ አልጮሽም ተበሳጨችው። እንግዲህ የሆነ ነገር ፈለጋ ወጥር 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 እያለች ነው። ትምህርት ቤት ደርሰት ስትመጣ ትርሲት ታግቦ ሄዷል። በቃ ይሄን ፓርት ማለት ነው ሲሉም ይሄ ያኛን ፓርት መስራት አልፈለኩም። የታጉን ወደ ሐኪም ቤት ወሰዷት። እሷም ከኋላ 2 ልጆች ናቸው አንጠልጥሎ የወሰዳችሁ ሐኪም ቤት አደረሱት። ፈጣሪ ይማራችሁ። እሷም በር ላይ ቁጭ ነው አለችው። ወዴትም ስለተደናገጠች በር ላይ ቁጭ ነው አለችው። ራሷ ላይ ቁጭ ብላ እያሰበች ነው። ግን በጣም ራሷን እንትን እያለች ነው። ፍቅረኛ ተብዬውም እንግዲህ በረጅሙ እየተነፈሰ ነው። እሷም ደረጃ ላይ ቁጭ ብላለች። እሱም እያሰላሰለ ነው። እኔ እንዴት እንደማገኛት ያለ ምንም እንትን የለም ያሰበ ነው። እሱም ትርሲቱም ያለቀሰች እናቴን አተርፍልኝ፣ እሷን አጥቼ መኖር አልችልም። ሰላም አልነበረች እንዴ? ምን ተፈጠረ አለ። አይዞሽ በቃ ምንም አይሆንም፣ አይዞሽ ምንም አትሆንም፣ እግዚአብሔር አለ፣ ትድናለች። እሺ ትድናለች፣ አይዞሽ። ክሩቤል ገብቶ አይቶ ነው የወጣ። እናትየው ያረፉ ይመስለኛል።
ያችኛ ሴትዮ ከልጁ ፊት ነው እንደተረዳችው በምልክት ስትጠይቀው እሷም ደንግጣለች። ልጅቷ ደርቃ ቀርታለች። ምንም ነገር አልተነፈሰችም። ወደቀች። እሷም በጣም ያሳዝን። እንግዲህ ያችኛ አባቴ ታሰረብኝ ብላ ዳድ እስካሁን እንግዲህ አልተፈታህ። እዚህ ቤት ውስጥ እኔም እንደ ጠላት ነው ሚውኝ። አይዞሽ እንግዲህ በቅርቡ ይፈታል ያለ። አይ ተው እባክህ፣ ከዚህ በኋላማ ምንም ተስፋ የለም። የትርስትን አባት ስለመግደል ምንም ተስፋ እንትን የለም፣ መስረጃ የላችም። መቼም ክሩቤ እንደዚህ ከአሌና ክሱን ለመመስረት እንትን ካለ የሆነ ነገር ብኖረው ነው። እኔ እንጃ በቆነ አሪፍ ነበረ አለ። አሁን አላውቀውም፣ ተስፋ እየቆረጥኩ ነው። ሁሉም ነገር ትክት ያለኝ። ስለተከታተላችሁ በጣም አመሰግናለሁ። ሰላም ሁኑ።